Soldiers patrolled the streets of Mogadishu on Thursday morning after heavy gunfire rocked the Somali capital overnight. የአፍሪካ ቀንድ በቀውሶች ማዕበል እየተናጠ ይገኛል። ሱዳን በደም አፋሳሽ እርስ በርስ ጦርነት እየወደመች ነው። በኢትዮጵያ መንግስትና በታጣቂዎች መካከል የሚካሄዱ ግጭቶች የብዙዎችን ሕይወት እየቀጠፉም ናቸው። ደቡብ ሱዳንም በከባድ አለመረጋጋት ውስጥ ተማቀቃለች። በዚህ የእልቂት ማዕከል በመሰለ ቀጠናዊ ድባብ ውስጥ በጎረቤት ሶማሊያም ሌላ አደገኛ የቀውስ አዙሪት ዳግም ተለኩሷል። የአገሪቱ መሪዎች ለስልጣን የበላይነት በሚያደርጉት ፍልሚያ ውስጥ መከራውን ቀድሞ የሚጋፈጡትና ከባድ ዋጋ የሚከፍሉት ግን በየጎዳናው የሚለፉ ተራ ዜጎች ናቸው። ፕሬዝዳንቱ የስልጣን ዘመናቸውን በአንድ ዓመት ለማራዘም የወሰኑት ውሳኔ በተቃዋሚዎች ዘንድ ፍጹም ተቀባይነት በማጣቱ በመዲናዋ ሞቃዲሾ ለዓመታት ታይቶ የማይታወቅ ከባድ ውጊያ በአንድ ጀንበር እንዲቀሰቀስ ምክንያት ሆኗል። ኃያላኑ በድሮን በመድፍና በታንክ አጥፊ መሳሪያዎች የታገዘም የስልጣን ሽኩቻ ውስጥ ሲገቡ ከዚህ የፖለቲካ ቁማር ጀርባ ምንም እጃቸው የሌለባቸው ንጹሃን ዜጎች ግን ኑሯቸው ተዘግቶባቸዋል። ሕይወታቸውን ለማዳንም ከሚዘንበው ጥይት ጋር በየጎዳናው እየተሯሯጡና መንደራቸውን ጥለው እየተፈናቀሉ ናቸው። የሞቃዲሾ ዋና የደም ስር የሆኑ መንገዶች ተዘግተው ትልልቅ የንግድ ማዕከላት ጭር ባሉበት በዚህ አስፈሪ ወቅት በአሜሪካ ኤምባሲ ጭምር ግዴለሽነት የተባለው ይህ የኃይል እርምጃ የሀገሪቱን አንድነትና የወደፊት ዕጣ ፈንታ ገደል አፋፍ ላይ አቁሞታል። በሚቀጥሉት ጥቂት ቀናት ውስጥ የሚወሰዱ እርምጃዎች ሶማሊያን ወደ በለጠ እልቂት ሊመሯት ወይንም ከጥፋት ሊታደጓት የሚችሉበት ወሳኝ የታሪክ ጥፋት ወይም ምዕራፍ ላይ ትገኛለች። የዛሬው ጉዳያችን ነው። አብረን እንቆይ። First time in years, people living in Somalia's capital endured a night of gunfire. On Thursday, Somali opposition supporters clashed with security forces in Mogadishu for a second day. የ33 ዓመቱ ሙስጠፋ በሶማሊያ የምርጫ ወቅት ሲደርስ በጣም ይጨነቃል። የባጃጅ አሽከርካሪ ነው። የምርጫ ቀናት ሲቃረቡ እንደተለመደው ውጥረት በሚነክስበት ጊዜ መላው ከተማ እንደሚሰማውና እንደርሱ ያሉ አሽከርካሪዎች ደግሞ ቀድሞ ከሚጎዱት መካከል እንደሚገኙበት ይናገራል። ረቡዕ ዕለት በሐውል ዋዳቅ በተባለ ስፍራ በኩል እያለፈ ሳለ በድንገት መንግስትና በተቃዋሚ ኃይሎች መካከል የተከፈተ ከባድ የተኩስ ልውውጥ በዙሪያው ይቀሰቀሳል። ማሰብ እንኳ አልቻልኩም ነበር። ሁሉም ሰው እየጮኸና ሕይወቱን ለማዳን እየሮጠ ነበር። ሁላችንም ከጥይቱ አመለጥን ሲል አልጀዚራ ተናግሯል። አከለ ለዓመታት እንዲህ ያለ አስከፊ ውጊያ አይተን አናውቅም። ያኔ ከሰዓት በኋላ በቀድሞ ጠቅላይ ሚኒስትር ሐሰን አሊ ሃይሬና ቆይቶም በቀድሞ ፕሬዝዳንት ሼክ ሸሪፍ ሼክ አህመድ መኖሪያ ቤቶች አካባቢ የተጀመረው ተኩስ የተቃዋሚ አካላቱ የወቅቱ ፕሬዝዳንት ሐሰን ሼህ መሐሙድ ህገወጥ የስልጣን ዘመን ማራዘሚያ ካሉ ድርጊት ጋር በተያያዘ የተቃውሞ ሰልፎችን ለማዘጋጀት በታቀደበት ወቅት የመጣ ነው። ሃይሬና ሸሪፍ ሼክ አህመድ ከፌዴራል መንግስት ጋር ውጥረት በነገሰበት ወቅት ከታቀዱት የተቃውሞ ሰልፎች በስተጀርባ ካሉት የተቃዋሚ መሪዎች መካከል ነበሩ። መንግስት በኩል የታቀዱት የተቃውሞ ሰልፎች አሁንም በታጠቁ ኃይሎች ኃይል እርምጃ የተሰቃየች ባለችው ከተማ ውስጥ ደህንነትን ያናጋል ሲል አስጠንቅቀዋል። በመቶዎች የሚቆጠሩ ቤተሰቦች ከውጊያው አቅራቢያ ከሚገኙ ሰፈሮች የተሰደዱ ሲሆን በማግስቱ የዋና ከተማ ማዕከላዊ አካባቢዎች በብዛት ጭር ብለው ነበር። ይህ ድንገተኛ የኃይል ፍንዳታ በሞቃዲሾ የነበረውን ደህንነት መሻሻል ሁኔታ እንዲያከትም ያደረገው ሲሆን ከተማዋ ወደ ተሻለ ደረጃ መሸጋገር ጀምራለች የሚለውንም ትርክት አክስሞታል። ሙስጠፋም በጣም የሚያበሳጨው ነገር እኛ ከዚህ ጉዳይ ጋር ምንም ግንኙነት የሌለን መሆኑንና በብዙዎቻችን ላይ ተጽዕኖ ማሳደሩ ነው ይላል። እኛ ኑሯችን የምናሸንፈው በዚህ ከተማ ውስጥ ነው። የጸጥታ ኃይሎች የሞቃዲሾ ዋና የደም ስር ከሆኑት መንገዶች አንዱ የሆነውን የመካ አልሙካራማ መንገድ የዘጉ ሲሆን በከተማዋ ትልቁ የንግድ ማዕከል የሆነው የባካራ ገበያ ሙሉ በሙሉ ከስራ ውጭ ሆኖ ውሏል። በባካራ ገበያ የጎዳና ላይ ተንቀሳቃሽ ነጋዴ የሆነው አህመድ የተዘጉትን ሱቆች በእጁ እያመለከተ ሲናገር እንዲህ ይላል። አሁን እኩለ ቀን ነው፣ ነገር ግን እዚህ ፈጽሞ ሰው የለም። ሱቆች ተዘግተዋል። አብዛኛውን ጊዜ በዚህ ሰዓት ቦታው በሰው ይጨናነቅ ነበር። የማዕከላዊ ባንክ ምክትል ገዢ አሊ ዋርዲር በንግድና በአገልግሎት ዘርፎች የደረሰውን ቀጥተኛ ኪሳራ 3.8 ሚሊዮን ዶላር እንደሚሆን የገመቱ ቢሆንም ቁጥሩ በማስላት ሞዴል ሌላ የተመሰረተ ትንበያ እንጂ ይፋዊ ወይም የመጨረሻ ስሌት አለመሆኑን አጽንኦት ሰጥተው ተናግረዋል። እንደ አብዛኞቹ ሶማሊያውያን ሁሉ ሙስጠፋ ለፕሬዝዳንት ወይም ለፓርላማ አባል ድምጽ ሰጥቶ አያውቅም። ሀገሪቱ እንደ አውሮፓውያን አቆጣጠር ከ1960ዎቹ መገባደጃ ጀምሮ ለብሔራዊ አመራር የሚሆን ቀጥተኛ ምርጫ አካሄድ አታውቅም። እንደ አውሮፓውያን አቆጣጠር በ1991 መንግስት ከፈረሰ በኋላ በ2012 ዳግም ከተቋቋመበት ጊዜ ጀምሮ መሪዎች የሚመረጡት በጎሳ ሽማግሌዎችና በፖለቲካ ልሂቃን በሚደራደሩት ቀጥተኛ ባልሆነ ወይም
በተዘዋዋሪ የምርጫ ስርዓት ነው። የፕሬዝዳንት የስልጣን ዘመን ማብቂያ ሲቃረብ በፖለቲካ ተዋንያን መካከል ያለው ዝቅተኛ እምነት ብዙውን ጊዜ ለከፍተኛ የስልጣን ሽኩቻና አንዳንድ ጊዜም ለአመጽ ይዳርጋል። ይህም በምርጫ ጊዜ ሰሌዳ ላይ የሚነሱ አለመግባባቶች ወደ ከፍተኛ ደረጃ ሲደርሱም የሚከሰት ነው። በግንቦት ወር መገባደጃ ላይ በሰጡት ጋዜጣዊ መግለጫ ላይ ሸሪፍ ድርድሩ ካልተሳካ የፖለቲካ ጥልፍልፉ ወደ ኃይል እርምጃ ሊቀየር እንደሚችል አስጠንቅቀው ነበር። ነገሮች የት ላይ ነው ያሉት? እኛ ልቀቅ እንላለን፣ አንተ ደግሞ አልለቅም ትላለህ። ቀጥሎ ምን ይመጣል? ጥይት። ይህ ማስጠንቀቂያ እንደ አውሮፓውያን አቆጣጠር በ2021 የነበረው ሁኔታ የሚያስታውስ ነው። በወቅቱ የነበሩት ፕሬዝዳንት መሐመድ አብዱላሂ ፋርማጆ የስልጣን ዘመናቸው ካበቃ በኋላ ከአንድ ዓመት በላይ በስልጣን ላይ በመቆየታቸው የፖለቲካ ስምምነት ላይ ከመደረሱ በፊት በሞቃዲሾ ውስጥ ግጭቶች እንዲቀሰቀሱ ምክንያት ሆኖም ነበር። በዚህን ጊዜ ግን የፖለቲካው አለመግባባት የሚያስከትለው ዋጋ እጅግ ከፍተኛ ነው። ፕሬዝዳንት ሐሰን ሼህ መሐሙድ በፓርላማ ያጸደቁት የህገ መንግስት ማሻሻያዎች ስልጣን ዘመናቸውን ከግንቦት 15 እንደ አውሮፓውያን አቆጣጠር ጀምሮ በአንድ ተጨማሪ ዓመት እንዳራዘሙላቸው ይናገራሉ። ተቃዋሚዎች ግን ይህንን ውድቅ አድርገዋል። እርሳቸውንም የቀድሞ ፕሬዝዳንት በማለት መጥራት ጀምረዋል። ሁለቱ የሶማሊያ ከፍተኛ ተጽዕኖ ፈጣሪ የፌዴራል ግዛቶችም ማሻሻያዎችን የማይቀበሉ በመሆናቸው ሀገሪቱ የሚቀጥለው ምርጫ በሚመራው ህገ መንግስታዊ ማዕቀፍ ላይ እንድትከፋፈል አድርጓታል። ይህንን ክርክር የሚፈታ ህገ መንግስታዊ ፍርድ ቤትም የለም። ፓርላማው ለውጦቹን ካጸደቀ በኋላ መሐሙድ ጊዜያዊ ህገ መንግስትና ጊዜያዊ ዘመን ትናንት የጠለቀች ፀሐይ ነች በማለት ስላቃዊ አዋጅ አውጀዋል። ይህም አስተዳደራቸው ከተቃዋሚዎቹ ተቃውሞ ቢገጥሞም ወደፊት እንደሚገፋበት ማሳያ ነበር። ውጥረቱ ለቀናት እየጨመረ መጥቶ ነበር። ለሐሙስ ዕለት ከታቀደው የተቃውሞ ሰልፍ ቀደም ብሎም የተቃዋሚ መሪዎች ሞቃዲሾ አውሮፕላን ማረፊያ አቅራቢያ የሚገኘውን ከፍተኛ ጥበቃ የሚደረግለትን ግሪን ዞን ለቀው በከተማ ውስጥ ወደሚገኙት መኖሪያ ቤቶቻቸው ተመልሰዋል። አንዳንድ የተቃዋሚ አካላት በሰልፉ ላይ ራሳቸውን የታጠቁ ጠባቂዎች እንደሚያሰማሩ የተናገሩ ቢሆንም ይህንን ሐሳብ ፕሬዝደንቱ ውድቅ አድርገውታል። ይህ አለመግባባት ውጊያው ከመቀስቀሱ በፊት ሊፈጠር የሚችለውን ግጭት ስጋት ከፍ አድርጎት ነበር። ሁለቱም ወገኖች ግጭቱን በመጀመር ረገድ አንዳቸው ሌላውን ይወቅሳሉ። ሃይሬ መሐሙድን ከ20 ሰዓታት በላይ የቆየም ቀጣይነት ያለውና ልዩነት ያልተደረገበት የወታደራዊ ጥቃት መርተዋል ሲሉ ከሰዋል። ውጊያው ወደ ራሳቸው መኖሪያ ቤት ከደረሰ በኋላም ሸሪፍ ተመሳሳይ ክስ ሰንዝረዋል። የመከላከያ ሚኒስትሩ አህመድ ሙአሊም ፊቂ በበኩላቸው የተቃዋሚ አካላት ሁኔታውን ወደ ወታደራዊ ሽኩቻ ቀይረውታል በማለት ወንጅለዋል። ድርጊቱንም ከሱዳኑ ፈጥኖ ደራሽ ድጋፍ ሰጪ ኃይሎች RSF ጋር ያመሳሰሉ ሲሆን የተቃዋሚ አካላት በዋና ከተማ ውስጥ የሞርታርና የመድፍ መሳሪያዎችን አስተራጅተዋል ሲሉ ከሰዋል። አክለውም ጉልበትና ታጣቂ ቡድኖች ከእንግዲህ ወዲህ ስልጣንን ለመያዝ ወይም መንግስትን ለማደናቀፍ አይፈቀድላቸውም ብለዋል። የቀውሱ መነሻ እንደ አውሮፓውያን አቆጣጠር ወደ 2012 ጊዜያዊ ህገ መንግስት ይመልሰናል። ይህ ህገ መንግስት በሰፊ ስምምነትና በጎሳ ላይ የተመሰረተ የስልጣን ክፍፍል ላይ የተገነባ የፌዴራልና የፓርላማ ስርዓትን ዘርግቷል። ከዚያ በኋላ የመጡ መንግስታት ሁሉ ይህንን ስርዓት ሙሉ በሙሉ ተግባራዊ ለማድረግ ቃል ቢገቡም ሳይሳካላቸው ቀርቷል። በዚህ ዓመት ከረጅም ጊዜ ግምገማ በኋላ ፓርላማው የፖለቲካ ልሂቃኑን በከፈለ አወዛጋቢ ሂደት ህገ መንግስቱን አሻሽሏል። መንግስት አዲሱ ህገ መንግስት የአገር ግንባታ ሂደቱን ወደፊት እንዲያራምድና የሶማሊያ ህዝብ ተወካዮቹን በቀጥታ የመምረጥ እድል ሊሰጠው እንደሚገባ አጥብቆ ተከራክሯል። የህገ መንግስቱን ረቂቅ ለተቃወሙት የፌዴራል ፓርላማ አባል አህመድ አብዲ ሆሺን አደጋው አጠቃላይ ስምምነቱ ሙሉ በሙሉ መፍረሱ ላይ ነው። ሂደቱም በግልጽ እንደሚታየው የሁሉንም ወገን ተቀባይነት ያላገኘ ነው ያሉ ሲሆን የቀድሞ ህገ መንግስት የራሱ ጉድለቶች ቢኖሩበትም የስምምነቱ ፍጹም ያልሆነ ውጤት ቢሆንም ሶማሊያን በአንድነት አጥብቆ የያዘ ብቸኛው ማህተም እንደነበረ አስታውሰዋል። ሆሺን በመሰረቱ ቀጥተኛ ድምጽ የመስጠት ስርዓትን እንደማይቃወሙ ገልጸው ነገር ግን ሀገሪቱ ለአሁኑ ለዚህ ዝግጁ ነች ብለው አያምኑም። ለቀጥተኛ ምርጫ የሚሆን ህግ የለንም። የህዝብ ቆጠራ አልተደረገም። የደህንነት ሁኔታው አሁንም አስተማማኝ አይደለም። ስለዚህ አሁን ምርጫው የፕሬዝዳንቱ ነው። ወይ ስምምነቱ ላይ ደርሰው ሶማሊያ ማዳን ወይም ደግሞ ሀገሪቱ ስትፈራርስ መመልከት ነው ብለዋል። የሶማሊያ የወደፊት ምክር ቤት ሶማሊያ ፊውቸር ካውንስል በሚል ጥምረት የተደራጁትና ሁለቱን የወቅቱን የፌዴራል ግዛቶች ፕሬዝዳንቶች የቀድሞ ጠቅላይ ሚኒስትሮችንና የቀድሞ ፕሬዝዳንትን ያካተቱት ተቃዋሚዎች ፕሬዝዳንት መሐሙድ የስልጣን ዘመናቸው ማብቃቱ እንዲቀበሉና ልክ እንደቀደሙት የስልጣን ሽግግሮች ሁሉ በአዲስ የምርጫ ማዕቀፍ ላይ እንዲደራደሩ ግፊት እያደረጉ ናቸው። ተቃዋሚዎቹ እንደሚሉት ፕሬዝዳንቱ ቀጥተኛ ምርጫ ይደረግ በማለት የሚያደርጉት ጥረት የስልጣን ዘመናቸውን ለማራዘምና ምናልባትም ሌላ የስልጣን ዘመን ለማረጋገጥ የተጠቀሙበት ሰበብ ነው ሲሉ ይከሳሉ። መንግስት ይህንን ክስ ውድቅ ያደረገ ሲሆን ከ1960ዎቹ ወዲህ ለመጀመሪያ ጊዜ የሚካሄደውን አገራዊ
አንድ ሰው አንድ ድምፅ ምርጫ ለረጅም ጊዜ ለታቀደው የሀገር ግንባታ ሂደት እጅግ አስፈላጊ እንደሆነ አድርጎ ያቀርበዋል። ግንቦት 15 በምርጫው ላይ የተደረገ ውይይት በፈረሰበት ወቅት የማስታወቂያ ሚኒስቴር ተቃዋሚዎችን የዜጎችን የመምረጥና የመመረጥ መሰረታዊ መብት የሚጻረሩ ጥያቄዎችን አቅርበዋል ሲል ከሷል። ሂደቱንም ወደፊት ለመግባት ቃል ገብቷል። ወደኋላ አልመለስምም ብለዋል። ማሻሻያዎቹን የደገፉት የተወካዮች ምክር ቤት አባል የሆኑት መሐመድ ኢብራሂም ሙዓሊም ተጨማሪ መዘግየቶች ምንም አይነት የማሳመኛ አመክንዮ ሊቀርብባቸው አይችልም፣ ከ12 ዓመታት በላይ ጠብቀናል ሲሉ አልጀዚራ ገልጸዋል። በማሻሻያዎቹ ላይ ተቃውሞ ካላቸው በሂደቱ ላይ መሳተፍና ጥያቄዎቻቸው ማንሳት ነበረባቸው። ህገ መንግስት ቁርአን አይደለም። ስለዚህ ተመልሰው መጥተው በፓርላማ በኩል መስራት አመለካከታቸውን ግልጽ ማድረግ አለባቸው ባይ ናቸው። አጠቃላይ የአንድ ትውልድ የሶማሊያውያን ድምፅ ሰጥተው እንደማያውቁ የጠቀሱት ሙዓሊሙ እውነተኛ ምርጫ መካሄዱ ትልቅ ታሪካዊ ክስተት የሚሆንና የተወሰነ ተስፋን የሚያጨር ነው ብለዋል። አሮጌው ቀጥተኛ ያልሆነው ወይም ተዘዋዋሪ የምርጫ ስርዓት በሙስና የታወቀ እንደነበረና የፓርላማ ወንበሮች $100,000 እስከ $1.3 ሚሊዮን በሚደርስ ገንዘብ እጅ ይቀያየሩ እንደነበር አክለው ገልጸዋል። ሙዓሊሙ ይህ ስርዓት በጣም የቆሸሸና ህዝቡን ያገለለ ነው፣ መለወጥ አለበት ብለዋል። ለጋዜጠኞች መረጃ ለመስጠት ፍቃድ ባለመኖሩ ስማቸው እንዳይጠቀስ የፈለጉ አንድ ቀጠናው ባለስልጣን በፖለቲካ ሊቃኑ መካከል ያለውን ክፍተት ሲገልጹ ሊቃኑ ስትራቴጂካዊ በሆነ መንገድ ምን አይነት ሀገር ነው ፈልገው በሚለው ላይ ይኸውም ጠንካራ ማዕከላዊ መንግስት ወይስ ደካማ ያልተማከለ መንግስት በሚለው ዙሪያ እንዲሁም በታክቲክ ደረጃ እዚያ ደረጃ ላይ ሊያደርሰን የሚችለው ትክክለኛ እጩ ማን ነው በሚለው ላይ ተከፋፍለዋል ይላሉ። እኒሁ ባለስልጣን እንዳሉት ሙሐሙድ ቀደም ሲል ፌዴራሊዝምን ከሚቀበል ያልተማከለ የሶማሊያ ራዕይ ወደ ጠንካራ አስፈጻሚ አካል ወደ ፕሬዝዳንታዊ ተሻግረዋል። ይህም መጀመሪያ ላይ ከፌዴራል ግዛቶች መሪዎች ጋር የነበራቸውን ተስፋ አሰናቂ ግንኙነት ውጥረት ውስጥ እንዲገባ አድርጎታል። እነዚህ ስንጥቆች በአንድ ጊዜ በበርካታ ግንባሮች ላይ ተከፍተዋል። እንደ አውሮፓውያን አቆጣጠር በ1991 ነጻነቷን ያወጀችውና ከህገ መንግስታዊ ክለሳ ሂደት ውጪ የቆየችው ሶማሊላንድ ቀደም ሲል ከኢትዮጵያ ጋር ግንኙነት ለመፍጠር ከሞከረች በኋላም ባለፈው የአውሮፓውያኑ ዘመን መገባደጃ ላይ በእስራኤል እውቅና ተችሯታል። የሀገርነት ከሶማሊያ 6 የፌዴራል ግዛቶች መካከል ሁለቱ ፑንትላንድና ጁባላንድ ከአዲሱ ህገ መንግስት ጋር በተያያዘ ከፌዴራል ስርዓቱ የወጡ ሲሆን ከሁለቱም ግዛቶች የተውጣጡ ከ100 በላይ የፓርላማና የሴኔት አባላት በመጨረሻው ድምፅ አሰጣጥ ላይ ሳይሳተፉ ቀርተዋል። ከሱዳን የእርስ በርስ ጦርነት ጀምሮ በአህጉሪቱ በተለያዩ አካባቢዎች እስከ ተከሰቱት የበሽታ ወረርሽኞች ድረስ ያሉት ሰፋፊ ቀጠናዊ ቀውሶች ሶማሊያን ከዓለም አቀፉ ማህበረሰብ የቅድሚያ ትኩረት ዝርዝር ውስጥ ወደታች እንድትወርድ አድርገዋታል። ይህም ዓለም አቀፉን ተሳትፎ ይበልጥ የተበታተነና ወጥ ያልሆነ እንዲሆን አድርጎታል። ሀገሪቱ ከተባባሰ ሰብአዊ ቀውስና ከእርዳታ ቀነሳ ጋር እየታገለች ሲሆን ይህም የረሃብ ክትትል ባለሙያዎች በአንዳንድ የሶማሊያ አካባቢዎች ከፍተኛ የረሃብ አደጋ ሊከሰት እንደሚችል እንዲያስጠነቅቁ አስገድዷቸዋል። የቀድሞ የፓርላማ አባልና አንጋፋ የሃይማኖት መሪ የሆኑት ዩሱፍ አይንቴ የሶማሊያ መሪዎች ክፍፍሉን ሊያባብሱ የሚችሉ ለውጦችን ወደፊት ከመግፋት ይልቅ የጋራ ስምምነትን መፍጠር ያስፈልጋቸዋል ብለዋል። ፕሬዝደንቱ የሚያደርጉት ነገር ጥሩ እንደሆነ ይናገራሉ። ምናልባትም ሊሆን ይችላል። ነገር ግን ዋናውና በጣም አስፈላጊው ነገር ሁሉም ሰው ሊስማማበት የሚችለው ጉዳይ ነው ብለዋል። አከሉ በአሁኑ ጊዜ ሶማሊያ በጣም ብዙ ችግሮች ያሉባት በመሆኑ ትኩረቷን በዚህ መልኩ ለመበተን አቅሙ የላትም። የወጣቶች መብት ተሟጋች የሆነው ጀማል ሽል በበኩሉ እንደተናገረው በቀጣይነት ለሚታየው አለመረጋጋት ዋጋ የሚከፍለው በመጨረሻ በቁጥር ከፍተኛ የሆነው የሶማሊያ ወጣት ትውልድ ነው። ወጣቶች እዚህ ኑረው መስራት ሶማሊያ ሰላማዊ እንድትሆንና በችግሮች ምክንያት ሀገራቸውን ጥሎ መሄድ እንዳይኖርባቸው ይፈልጋሉ ብለዋል። ነገር ግን ነገሮች የማይለወጡ ከሆነ ይህ ሁኔታ ብዙ ምርጫ አይተውላቸውም። በሶማሊያ የአሜሪካ ኤምባሲ በዋና ከተማዋ የተባባሰ ባለው የኃይል እርምጃ ላይ ያለውን ስጋት ገልጿል። በመጪዎቹ ቀናት የሚተላለፉ ውሳኔዎች በሀገሪቱ መረጋጋትና አንድነት ላይ ከፍተኛ ተጽዕኖ ሊያሳድሩ እንደሚችልም አስጠንቅቋል። ኤምባሲው ባወጣው መግለጫ በሞቃዲሾ እየታየ ያለው የኃይል እርምጃ ግዴለሽነት ነው። በሁሉም ወገን ያሉ የሶማሊያ መሪዎች መረጋጋትን የመጠበቅና ልዩነቶችን በሰላማዊ መንገድ የመፍታት ኃላፊነት አለባቸውም ብለዋል። አክሎም በሚቀጥሉት ሰዓታትና ቀናት ውስጥ የሚወሰዱ እርምጃዎች ለሶማሊያ ደህንነት፣ አንድነትና የወደፊት ጣፋንታ ዘላቂ መዘዝ ሊኖራቸው ይችላል ሲልም አስጠንቅቀዋል። የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።